ቆይ አንዴ ሄሎ ኦኬ እሺ አንድ ሰው ሳይሰራ 30 ሺህ ብር ሚስቱ ካላፈችለት ለብሩ የሚሰራው ጤና ይስጥልኝ ምን የገባሁት ገብተሻል ይሰማል ግን በሌላ ፎቶ ነው የገባው እንትኑ አንዳንዴ ቲክቶኩ ወሰድ መለስ ያደርገዋል ችግር የለውም እንኳን ደህና መጣሽ እሺ እንኳን ሰላም ጠበቀኝ አሌክስ ምን እንታዘዝ እኔ ማማክርክ በጣም ከባድ ነው ግን ማንም ሰው እንዲሰድበኝ አልፈልግም እዚህ እንዲሰድበኝ ማለት መስደብ ምናምን መብታችሁ ነው ግን አንተ እንድትናገረኝ አልፈልግም ምክንያቱም ለምን ይሰድቡሻል ፓስተር እየደወለች ይቅርታ ፓስተር እየደወለች ነበር ለዛ ድምፅን ያልሰማሁት እሺ ምን እንታዘዝ ታዲያ እና በጣም በቃ በአል ምናምን አለኝ ምናምን ግን በጣም በቃ ማለት አልኮል ያስቸገረኝ በቃ ማለት በጣም ነው የምጠጣው ሰጣ ደግሞ የሆነ እንትን ስቶፕ የለኝም ሰው ለምሳሌ አሁን አንተ አሁን አንድ ግላስ ወይም ሁለት ግላስ ጠጣለሁ ብለክ ተወስናለህ አይደል እኔ ግን እንደዛ አይነት እንትን የለኝም መጠጣ ከጀመርኩኝ እስከ መጨረሻ እስከሞት ድረስ ነው በቃ ኦሬዲ እስከሞት በለው በቃ ራሴን እስክረሳ ድረስ ነው የምጠጣው እና በዚህ ላይ ምክር ካለክ ባለ ትዳር ነኝ ባሌ እስካሁን ድረስ በቃ መቼ ነው የጀመርሽው ማለት ምን ያህል ጊዜ ሆነሽ በዚህ ሁኔታ ኦሬዲ 1 አመት እና ማለት እንትን ኦሬዲ ማለት እንትን ኩላሊቴ ፌል ሆኗል እንትን ጉበቴ ፌል ሆኗል እንደዛም እየሆነ እየጠጣሁበት ነው ተመርምረሽ ዶክተር ነው የሰጠኝ ኦሬዲ ሁለቱም ኩላሊቴ ፌል ሆኗል ጉበቴም ፌል ሆኗል ግን በዚህ ላይ ደግሞ እየጠጣሁበት ነው እና ህክምና እየተከታተልሽ ነው እንትን መጥተው ዳያሊሲስ ሰጡኛል ኦሬዲ እኔ ያለሁት እንትን ምግብ መብላት አልችልም ኦሬዲ ያለሁት እንትን ነው ላይክ ምንድን ነው የሚባለው ይሄ እንትን ውሃ እንትን የሚለው አለ አይደል ምን ስሙ ጠፍቶብኝ ነው ያለሽበት ቦታ ነው ኖ አይ እኔ እንትን ኦሬዲ እንትን ተሰክቶልኝ ያለሁት በግሉኮስ ግሉኮስ ተሰክቶልኝ ያለሁት በዚህ በመጠጡ ምክንያት ነው የሁሉ ነገር ኩላሊትሽ ፌል ያደረገው ወይስ በፊት ሁሉም እዚህ ጋር የመጣ ያለው በቃ በመጠጡ ምክንያት ነው ምንም ምክንያት የለኝም እኔ አሌክስ አንተ ማዋሸት አልችልም ምክንያቱም ቢያንስ ጸበሉ ከፈወሰኝ ብዬ አስቤ ነው እኔ ፕሮቴስታንት ነኝ ግን በቃ ጸበሉ የሚፈውሰኝ ከሆነ ልሂድ
ምክንያቱም እኔ አልቻልኩትም። ጌታ ከስራ ተዋረድኩኝ፣ ከሁሉም ነገር ተዋረድኩ። አይዞሽ መሄድሽ ጥሩ ነው። እዛ ሄደሽ መረጋጋቱ ቤተሰብ ጋር መሆኑ፣ ምክንያቱም አሁን ብቻሽን በሆንሽ ቁጥር የበለጠ ኦልሬዲ እየተባባሰ ነው የሚሄደው። አንደኛ ሕክምና እየተከታተልሽ ከሆነ አሁን በአንዴ አቁሚ ማለት እኛ እንደ መፍረድ ነው የሚሆነው። ምክንያቱም ረጅም ዓመት አድርገዋለች፣ በጣም ነው መጠጣው ነው ያለችው። ስለዚህ ይህንን በአንድ ቀን ቀጠል ልታረጊው እንደማትሺ ማንም ሰው ይገባዋል። ግን በተቻለሽ ሁኔታና ፍጥነት የምታረጊያቸው ነገሮች ይሄ የምትወስጂውን ነገር እየቀነሽ ነው መምጣት ያለብሽ። እንደዛ ነው የሚተዋው ማለት ነው፣ እያቀዘቀዝሽ። ምክንያቱም መኖር አለብሽ እንዴ! ይህን ያህል ራስሽ ላይ መጨከን ምን አመጣው? ባለትዳር ነሽ እንደነገርሽ፣ ህይወትሽ ወደፊት ብዙ ተስፋ አለሽ። ገብቶሻል? ባለትዳር ከሆንሽ ልጅ መውለድ አለብሽ፣ ቤተሰብ ትመሰርቻለሽ። አሁንም በህይወት አለሽ። ያንቺን መሞትና መኖር የሚወስነው እግዚአብሔር ብቻ ነው። ገብቶሻል? አለሽ በህይወት። ስለዚህ አሁንም መዳን ትችያለሽ፣ መትረፍ ትችያለሽ። አሁን ምትኖሪ ከሆነ ንዴቱ አለ፣ ምኑ አለ፣ ብስጭቱ አለ፣ መጠጡን ካለ በገፍ እየወሰድሽ ትየዋለሽ። መጨረሻ በቃ ራስን ለማጥፋት ነው። እኔ ራሴን ለማጥፋት በቢላ ራሴን ቆርጬዋለሁ። ባሳይት መቼ ነው የሆነው? ትናንትና። ግን ሁሉም ፖሊሶች መጡ። የዛ ሀገር ፖሊስ ባይዜ አይዘገይም። ባይዜ ጎረቤት ሲደውልለት ነው የሚመጣው። ብቻሽን ነው የምትኖሪ? አዎ ብቻዬን ነው የምኖረው። ምንም ጓደኞችም የሉሽም? ቤት የሚመጣ ማንም የለኝም። ቢኖረኝ በምን እድሌ፣ የምር አሌክሲ ቢኖረኝ በምን እድሌ። እኔ አቅፌ ማለቅስበት ነው የናፈቀኝ። ለዛም ኢትዮጵያ የምሄደው በቃ ማለት አቅፌ እንኳን ማለቅስበት ሰው በቃ ወዮ ብዬ ማለቅስበት ሰው ናፈቀኝ። እኔ አይዞሽ ግን ሄጄ እኮ 6 ወር ካናዳ ቆይቻለሁ ምንም ሳልጠጣ። ግን ብቻዬን ስመጣ ግን ምን እንደሚጣዋነተኝ ራሱ አላውቅም፣ ምን እንደሚነገኝ ራሱ አላውቅም። ቤትን ከፍቼ ስገባ በቃ የሚሰማኝ መጠጥ ነው። አይዞሽ። እኔ መመክርሽ እንደ ወንድም አገር ቤት ሊሄድ ያልሽው ሀሳብ በጣም ጥሩ። ሄደሽ ኦልሬዲ ትኬት ቆርጫለሁ ከ2 ሳምንት በኋላ በጁላይ 31 ከዚህ እነሳለሁ። በቃ ሄደሽ ጸበል መከታተል ከሆነ ማድረግ ያለብሽ ምንድነው እዛው መቆየትሽ፣ ወደ ቤት አለመሄድ ማለት የሄድሽ ቤት ምናምን ሳይሆን እዛው ሆነሽ አትሊስት እንደዚህ ለወር ለ3 ወር እንደዚህ ከዛ ሳትወጪ ማለት ነው። ለምን መሰለሽ እዛ ስትሆኚ አንደኛ እግዚአብሔርም ይረዳሻል። ገብቶሻል? እንዲህ አይነት መጠጥ ምናምን ስለማታገኝ ከዛ ነገር ለመውጣት በጣም ከዛ ነገር የምትወጪው በዛ ነው። እዚህ ግን እስካለሽ ድረስ ግን አክሰሱ አለሽ። ገብቶሻል? ወጣ ብለሽ ገዝተሽ ትመጪና ዛሬ ተውኩልቲ ነገ ተውኩት ለ1 ሳምንት አቆምኩልቲ የሆነ ሰዓት ደግሞ ልጀምሪ ትችላለሽ። ስለዚህ ከዚህ ነገር ለማውጣት እስከናካትህ ሄደሽ ቤተሰብ የሚያገዝሽ ጤናሽን ጠብቂ፣ መኖር አለብሽ። እሺ ራሽን አትግደይ። ተግባባ? እሺ ሌላ ሰው ሊገባ ይችላል። አመሰግናለሁ። እሺ እኔም አመሰግናለሁ። አይዞሽ።
ታሳዝናለች። አሁን መፍረድ አይቻልም። ምን መሰላችሁ? አሁን ለምን ትጠጫለሽ ምናምን ማለት አልችልም። ምክንያቱም ኦልሬዲ አዲክትድ ሆናለች። ገብቷችኋል? ፈልገው አይደለም አሁን ይሄን እያደረገችው ያለችው። ሁለቱም ኩላሊቷ ፌል ካደረገ እንግዲህ አስቡት፣ ከባድ ነው። አዎ ባለትዳር ነኝ። ባሏ አይ ቲንክ እሷ ጋር አይመስለኝም፣ ወይ ተራርቀው ሊሆን ይችላል። እሷ ሌላ ሀገር ነው የምትኖረው፣ እሱ ሌላ ሀገር ቤት መሰለኝ። ከባድ ነው። ሰው በብዙ መንገድ ነው የሚያልፈው፣ በብዙ መንገድ ነው የሚያልፈው። ጤና ይስጥልን። ሰላም ነው አሌክስ፣ እንዴት ነህ? ሰላም ሺ ብዛ። እንኳን ደህና መጣሽ። እንኳን ደህና ቆየህ። ምን እንታሰስ? አዎ ይሰማል። ምን እንታሰስ? አይ አሁን እሺ፣ አመሰግናለሁ አሌክስ ስላስገባኸኝ። አሁን ስታወራ የነበረችው ልጅ ማለት ነው በጣም አሳዝናኝ። በጣም ብዙ ሰው በእንደዚህ አይነት መልኩ ያው የምትረዳበት እንትን ስላለ እዛ እንድትሄድ ብዬ ነው። ብዙ ሰው የምታድን ልጅ አለችና ያው እኔ በማውቀው መልኩ ነው ጥቁማ ማድረግ ያለብኝ ማለት ነው። እና ፎሎ ትመልስልኝ እኔ እነግራታለሁ። እሺ አውሩ እናንተ። ፎሎ ትመልስልሻለች። እሺ እሺ አሌክስ አመሰግናለሁ የኔ ጌታ። እሺ 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 ኦኬ። ወይንና ሚንበር የሚሆነው ሰው ኤአይ ይወስደዋል እንዴ? ኤአይም መውሰድ ጀመረ። ኮይን የት ነው የሚሄደው? እዚህ ጋር ሳጥን አለላችሁ ክብራትና ክብራን። ከዚህ ሳጥን ውስጥ ከ3 ደቂቃ በኋላ ኮይን መውሰድ ትችላላችሁ ሜምበር ለመሆን። እውነቴን እኮ ነው። ወድቃለች። ኮማ ክፍል አስገቡልኝ። ታብ ካላረጋችሁ አይሰጣችሁም። እሺ 3 ደቂቃ ሙሉ በጣም ብልጥ ሰው አለ። ታብ ያደርግና ልክ 5 4 3 2 1 ብሎ ልክ ሲጨርስ ታጥም ያደርግ ይሰማል። ኦኬ እንቀጥል እስቲ። አስቸጋሪ እኮ አፍቃሪዎች ናቸው ኮይን በመውሰድ ፈጣኖች። እዚህ የፍቅሩ እንትን ሄሎ ሰላም አሌክስ፣ እንዴት ነህ? ይሰማል? ሰላም እሺ ብዛ። እንኳን ደህና መጣሽ። እንኳን ደህና ቆያችን የአሌክስ ቤተሰቦች። እኔ የምኖረው ስደት ነው። ስደት ከመጣሁ 1 አመት ሆኖኛል እና እሺ 1 አመት ሙሉ ስሰራ ባለፈውም ገብቼ ነግረኸኝ ነበር እና ለቤተሰብ ነው ማግዝ የነበረው። ቤተሰብን ማለት ሰፖርት አደርጋለሁ። ብዙ ነገሮችን ባለፈው አውርቻለሁ።
ነው አይደለ? ትናንትና ነው ደሞዜ 3 ወር የሞላኝና ሰዎችን ላኩልኝ ስላቸው ማለት እኔ ገንዘብ ሰጠውኝ ስለማያውቁ በእጄ አዲስም ስለሆንኩ ቋንቋም ብዙ አልችልም። ገንዘብ በእጄ ሰጠውኝ ያውቁ። እኔ ከስደት ከመምጣቴ በፊት ሰው እየጠየኩኝ የደላላ ምናምን ስልክ ስጡኝ ብዬ ብዙ ቻሌንጆች ነው የምንሰራና 2 ወር ሙሉ ዝም ብለውኝ ትናንትና ልጁ ከመኝታ ተነስቶ ሳንድዊች ስሪልኝ አለኝ። ከዛ ፍሪጅ ላይ ገብቼ ለበን የሚባል ነገር አለ፣ እሱን ሳየው ኤክስ ዴት አድርጓል። ኤክስ ዴቱን እያየሁኝ ዛሬ ቀን ስንት ነው አልኩት። ምክንያቱም እንዴት ብዬ እንደምጠይቃቸው ፈራው። ደሞዝ ላኩልኝ ለማለት ፈራኋቸው። ይሉንታ ምናምን በቃ አላቅም፣ አዲስም ስለሆንኩ ነው መሰል በጣም ፈራኋቸውና ዛሬ ቀን ስንት ነው ይሄ እኔ ግን ቀኔን የሚያስታውሱት አይመስለኝም ነበረ። ራሴ ብቻ ነኝ ቀን የምቆጥረውና ሰውየው ማታ እንደምንም ተንጠራዞ ጠየቀኝ። ገና ረጅም ጊዜሽ ነው ገንዘብ ልከሽ አታውቂም? ወሩን ራሱ አልጠየቀኝም። ረጅም ጊዜሽ ነው ስለኝ፣ አዎ ረጅም ጊዜ ነው መላክ አልፈለኩም። አሁን ግን ያስፈልገኛል መላክ ፈልጋለሁ አልኩት። ከዛ ስለው የስንት ወር ነው አለኝ። የ3 ወር አልኩት። አሁን ላይ ግን የ3 ወር የለኝም። ስለዚህ በቃ በ25 ደሞዜ ስለሚገባ የኔ ሳላሪ በ25 ነው፣ በ25 ሁሉንም እልክልሻለሁ አለኝ። አሁን እኮ ለእሑድ እኔ ያስፈልገኛል በቃ መላክ ፈልጋለሁ ሁሉንም ነው ደግሞ እኔ አቋርጬ መላክ አልፈልግም አልኩት። ከዛ ስለው እሺ አለኝ። ግን እኔ ይላክልኝ አይላክ ፈልጋለሁ መሄድ እፈልጋለሁ። ተወዛግቤ ነው ያለሁት። 2 ዓመት ስጨርስ መሄድ እፈልጋለሁ። ከዛም በኋላ ደግሞ ተመልሼ ሌላ ሀገር ልስራ ማለትም እፈልጋለሁ። ግራ ተጋብቼ ነው ያለሁት እና ይሄን ነገር ንገረኝ። ለምንድን ነው እነሱን መጠየቅ የምትፈልጊው? ብኛል እኔ እንዴት ብዬ ልጠይቃቸው? ብዙ ምክሮችን እኮ ተናግረሃል ከዚህ በፊት ሰምቻለሁ። ግን እንዴት ብዬ ልጠይቃቸው ግራ ነው የሚገባኝ። ያፈጡብኛል ምን ማለት ነው? ይናት ብቻ ደግሞ ስጠይቃቸው ብዙ ነገር ነው የሚሉኝ። ማለት የሰራሁትን ሁሉ እንዳልሰራሁ ነው የሚያዩት። እዚህ ነገር ላይ ሲሪየስ አቋም ነው ሊኖርሽ የሚገባው። አፈጠጠ አላፈጠጠ፣ ተኮሳተረ፣ ገላመጠሽ አልገላመጠሽ፣ ደሞዝሽም በአግባቡ መክፈል አለባቸው፣ ግዴታቸው እነሱ ጋር እስከሰራሽ ድረስ። ነብር ልትሆኝበት የሚገባው ጉዳይ እሱ ነው። ባይዙ ደሞዝሽን የከለከሉ ወይ ቀን ያሳለፉ ምናምን እንደሆነ እዛ ጉዳይ ላይ ኮስተር ማለት አለብሽ። አብዚያ ሰው በነፃ የምትሰሪለት ደስ ይለው፣ ዝም ብትይ ባይከፍልሽ ደስ ይለዋል። አንዳንዶቹ አስበው ይሰጣሉ ጥሩ ሰዎች ሆኑ። አንዳንዱ ባትጠይቂው ካልጠየቅሽ እሰጣታለሁ ካልሆነ ኔክስት መንዝ እሰጣታለሁ ብሎ ያስባል። ቀጥሎ ሄደሽ ብር ፈልጌ ነበረ ያው ወር ደርሷል። ያው አንቺ ቤት ኪራይ ብትከራይ አከራይሽ መጥቶ አንድ አፍንጫሽ ላይ የሚቆመው አይሸም ይዘኛል ብትገላመጠኝስ ምናምን ብሎ ዝም ይላል እንዴ? አይልም እኮ
ስለዚህ እህቴ እንደዚህ አይነት ይሉኝታሽን ተፈጥሮሽ ሊሆን ይችላል። አይ ነው እዚህ ጉዳይ ላይ ግን ተፈጥሮሽን ሆነ ተቸገርሽም አልተቸገርሽም ሄደሽ ገንዘቤን ወይም ደሞዝ ብለሽ መጠየቅ ምንም ክፋት የለው፣ መብትሽም ጭምር ነው። እነሱም የመክፈል ግዴታ አለባቸው ህጋዊ እስከሆንሽ ድረስ። ከዛ ውጭ ስራ ላይ የሚፈጠሩ ነገሮች የሰራሽው እንዳልሰራሽ መቁጠር፣ በስራ በምትሰሪው ስራ ደስተኛ አለመሆን ምናምን፣ ይሄ ሁሉም ቦታ የሚፈጠር ጉዳይ አለ። ደሞዝ ግን ድርድር ነው። ታዲያ በነጻ ልታገለግይ ኤንጆ ጓር ለሚገባሽ። ስለዚህ አሁን እስካለሽ ድረስ እነሱ ጋር ኮስታ ሁለት ሺህ ብር ነው አይደል ያለሽ አሁን አካውንትሽ ላይ። ከዛሬ ጀምረሽ የምታገኘውን 90% ሴቪንግ እንደዚህ ላኪ፣ ፍሪጅ ግዢ፣ እንዲህ ድር ደረሰ፣ ቁብ ደረሰ፣ ምንም እንዳታዳምጪ። ከቻልሽ ቀድመሽ ብር ጠይቂያቸው እንዳይጠይቁሽ። በነገራችን ላይ እቺ ልጅ ጠገበች እንዳይሉ ተቸገርኩ፣ እዚህ ሀገር ችግር ገባ አሁን ባለው ነገር እና ስራ ፈትቻለሁ የሚያሰሩኝ ሰዎች ሌላ ሀገር ሄዱ። ሰው ጋር ተጠግቼ ነው ያለሁት። ከሰፈር ወይም ከአበዳሪ ካገኛችሁ ከባንክም ይሁን ምናምን ብቻ አላቅም፣ ወይም ከላኩላችሁም ላይ 100,000 ብር አፈላልጋችሁ እዛ የምትሰጡት ሰው አለ፣ እዚህ ይሰጡኛል፣ በዚህ ሀገር ብር ቀይረው ብር አስፈልጎኝ ነው ትያለሽ። ይህን አድርጊው። ከዚህ እንደወጣሽ እመኝ። አጠገምሽ አንድ ሰው እንዳይደርስ የምትፈልጊ ከሆነ ብር ጠይቂው። ገብቶሻል? ከዛ ኔክስት ታይም ደግሞ ልክ 1 ሳምንት ወይም 3-4 ቀን ትቆይና እንዴት ነው ብሩን አገኛችሁልኝ? ከዛ በኋላ እነዚህ ሰዎች አንቺ ስልክ ላይ መደወል ስልክ ስደውይላቸው መስቀል እንዳየ ሴጣን ነው ብን ብሎ የሚጠፉት። አረ ደወለች ስልኩን ዝጋው ስዊች ኦፍ አልኩ። በቃ ስራሽን ትሰሪያለሽ እንጂ ሴፍ ታደርጊያለሽ። በብልሃት ነው መንቀሳቀስ። አለበለዚያ አለኝ ብለሽ ይሁን ካልሽ ሰው አንቺን ለመጋጠም የሚመጣበት መንገድ የተለያየ። ታመምኩ ሊልሽ ይችላል ሳይታመሙ። ወደኩኝ፣ መኪና ገጨኝ፣ ችግር ውስጥ ፈንክቼ ምናምን። ስለዚህ ችግር ካወራሽባቸው ግን ለራሴ ነው ያለሁት አሁን የራሴ ነገር ራሴ ልወጣ ብለው ራሳቸው እንትን ይላሉ። ተግባባ? እሺ። እና የሰዎችን ነገር ማለት በየወሩ ገንዘብ በእጅ ስለማይሰጡኝ በየወሩ ላኩልኝ ልበላቸው ወይስ እንዴት ላደርግ? የገንዘቡን ጉዳይ እነሱ ጋር ነው የማይሰጡሽ። አንደኛ እኛ ጋር በዲናር ነው እና ዲናር ነው ብራቸው፣ ወደ ዶላር ቀይረው ነው ለኛ የሚከፍሉን። ስለዚህ ዶላሩን ደግሞ ገንዘብ አይሰጡኝም። ዲናር ነው የነሱ ብር ማለት ነው። ዲናሩንም ይስጡሻል ዶላር ካልሆነ እንደው ችግሩ ተፈራጭቷለሽ። በጣም የኔ እናት ገንዘቡን ከፈለግሽ አቃጢ፣ ከፈለግሽ ከጣራ ላይ ወጥተሽ በትኝም አይመለከታቸው። በእንዲለው አካውንት ነው ምልክልሽ። ህግሽን ታስከብሪያለሽ በመብትሽ። ግን እዛ ነገር ውስጥ አትግቢ። በጨዋነት በትህትና ስጡኝ ብለሽ በእጅሽ ተቀበይ። መቀበል ለመጅ እሺ። አመሰግናለሁ አሌክስ። እሺ መልካም ቀን። እውነቴን እኮ ነው። ብድር ጠይቋቸው። ሰው እንዲርቅ ከፈለግ ብድር ጠይቀው። ቸገረኝ በለው። ታመምኩ፣ አጣው፣ ገረጣው፣ ተቸገርኩ፣ ጭንቀት ደረሰብኝ በሏቸው። ጓደኛ የለ፣ ዘመድ አዝማድ የለ፣ ሁሉም እርግፍ ብለው ሲጠፉ ታያችኋላችሁ። ብቻችሁ መሆናችሁ የሚገባችሁ መቼ እንደሆነ ታውቃላችሁ? ስትቸገሩ፣ ስታጡ፣ ስትወድቁ። ሲኖራችሁማ ሁሉም ሰው በሚሊዮን ብር ልስጣችሁ ብሎ ይመጣል ለማሽቃበጥ እናንተ ጋር።
ግን ያንን የሚሰጣችሁ እናንተን ለመደገፍ ምናምን አለ። ነገ በብዙ በማንኪያ ሰጥቼ በአካፋ ከሳ ሰው አገኛለሁ ብሎ ያጣችሁ ቀን ነው ትክክለኛውን የሰው ማንነት የምትለዩት። ስለዚህ አሁን ገንዘብ አምጡ አምጡ እያሉ እያስቸገሯችሁ ከሆነ በተለይ አረብ ሀገር ምናምን ያላችሁ ልጆች ማንቺን ቴክኒክ ሞክሯት። እየደወላችሁ ፐርፐዝ ሊጠይቋቸው እናንተ እነሱ ምንም ሳይሉ ብድሩ አገኛችሁልኝ እንዴት ነው? ከዛ ስልካችሁ ያንቺ ስልክ ሲጠራ አላዩትም አሉ አላየውም አሉ። ኔትወርክ እኮ አይሰራም። ይሰማል አይሰማም አይሰማም። አረ ይሰማኛል ድምፅ ሰላም ነው ሰላም ልበላችሁ ብዬ አይሰማም። ይቆራረጣል ይቆራረጣል። ቀዩ አለቀ። ዋናው እቅዱ ምንድነው? እንዲሸሿችሁ ነው። በቃ አለቀ ማለት ገንዘብ እናንተን እንዳይጠይቋችሁ ሞክሩትና ካልሰራ እኔ ትሰቅሉኛላችሁ። ዝም ብሎ ነው የሚያወራው። ለማንኛውም ሰዓታችንን ጨርሰናል። ክብራትና ሰው 30 ስንት ነው የቀረ? 37 ሰከንድ። አይው 31 ሰከንድ ይቀራል። ጥሩ ሰዓት ላይ ነው የጨረስነው። የከፋችሁ የጨነቃችሁ ብቸኝነት የሚሰማችሁ ጓደኛ የለኝም ወዳጅ የለኝም ሰው የለኝም የምትሉ ሰዎች እንደናንተ ነው መጣውሽ። ኑ እኔ ወንድማችሁ ነኝ። እናውራው እንጫወት። ምንም ችግር የለም። መወለድ እንደሆነ ቋንቋ ነው። ከዛ ይዘል የጊዜ ባለቤት ፈጣሪ ስለሆነ ከሰጠኝ 24 ሰዓት ላይ ለእናንተ 1 ሰዓት ተኩል በጥሩ ሁኔታ ትኩረት አድርጌ ከሰጧችሁ እንደውም ጊዜን ይባርክልኛል ብዬ ነው ማምነው። ስለዚህ ኑ ችግር የለም ማለት ነው። ነገ እንገናኛለን። ማንኛውም ኦሪጂናል ሞባይሎችን ለማዘዝ ወደ ኢትዮጵያም እየላክን ነው። እዚህም ዲሊቨሪ ሰርቪስ አለን እዚህ ኢማራት ውስጥ። አገልግሎታችንን በምትፈልጉ ጊዜ አሁን ሊሆን ይችላል፣ የዛሬ ዓመት ሊሆን ይችላል፣ የዛሬ 10 ዓመት፣ የዛሬ ወር፣ ኤኒ ታይም ስልክ ቁጥር እዚህ ያለላችሁ የዋትሳፕ እሱን ተጠቀሙት። ዋትሳፕ ላይ ማለት ነው። ጤና ይስጣችሁ። አትታመሙ፣ አትቸገሩ፣ አትጡ፣ አትደቁ፣ አይጉደልባችሁ፣ የሰው ፊት አያሳያችሁ፣ በጠላቶቻችሁ ፊት ከፍ አድርጎ ያስቀምጣችሁ፣ በሄዳችሁበት የሰው ፍቅር የሰው መውደድ ይስጣችሁ፣ የሰራችሁትን ያብዛላችሁ፣ የረገጣችሁበት የሄዳችሁበት መሬት መንገድ ሁሉ ይባርክላችሁ፣ መንገዳችሁ ቀና ያርግላችሁ፣ እሱ የሚያየውን እናንተ ማታዩትን እንቅፋት ሁሉ ይንቀልላችሁ፣ ከአስመሳይ ሰዎች ይጠብቃችሁ። ጠላቶችን እኔ ይጠብቃለሁ፣ ወዳጆችን አንተ ጠብቅልኝ ብላችሁ መጸለይ ልመዱ። እሺ፣ ስለዚህ ይህንን ነው የምመኝላችሁ። ረጃጅም ቁመት ያላችሁ ሰዎች ቁመታችሁ ሰንደቅ የሚያሰቅል ይሁን፣ ከፍ አድርጎ። አጫጭር ቁመት ያላችሁ ደግሞ እንዳትጨነቁ። አጭሮች በተፈጥሮ ስማርት ናቸው፣ ጂኒየስ ናቸው ይላል ሳይንሱ። ስለዚህ ባላንስ ነው ማለት ነው። ኤኒዌይስ ነገ እንገናኛለን። እየመሸ ያለበት ሀገር ያላችሁ ደህና ደሩ፣ እየነጋ ያለበት ሀገር የምትኖሩ መልካም ቀን።